አሁን ያያዘ ልደታ የሚባለው ጎንደር እኔ ብቻ ነበርኳት እኔም ወጣሁባት ሲል ዝም ብሎ እንዳይመስላችሁ። በተደጋጋሚ ከአንድ ወር በፊት ጀምሬ ብልጽግና አክቲቪስቶችን እና አርቲስቶችን ለየብቻ ሰብስቦ ምን አላቸው? አርቲስቶችን በምን ለመናቸው? እንግዲህ ለአርቲስቶች በቢሊየን ነው የበጀተው። እንግዲህ ብልጽግና ኮሪደሮችን ብቻ እየቀረጹ ሙዚቃ እንዲሰሩ ያልሰሩትም ደግሞ በፊት ከ5 ዓመት ከ10 ዓመት በፊት ያላቸውን ሙዚቃ እንደገና ክሊፕ እንዲሰሩላቸው እዚህ ክሊፓቸው ላይ ግን ኮሪደሩን ብቻ እያስገቡ እንዲዘፍኑ በሚል እስከ ስፖንሰር ሆኖ ይህንን የተቀበሉ አርቲስቶች አሉ። ስራቸውን ጨርሰው የለቀቁም አሉ፣ ገና እየለቀቁ ያሉም አሉ፣ የሚለቁም አሉ፣ እምቢ ብለው የቀሩም ደግሞ አሉ። ስለዚህ ምንድነው አንደምታው ስትሉ ያያዘ ልደታ ጎንደር እኔ ብቻ ነበርኳት እኔም ወጣሁባት ያለው በምክንያት ዝም ብሎ ወሬ አሉባልታ አይደለም። ባለፈው ጎንደርን ቀለም ቀብተው ፕሮፓጋንዳ ሲሰሩ ሂዶ ምን ነበር ያለው? አሁንስ ለምን እንደዚህ አለ? ይሄ በትኩረት መታየት አለበት። ይሄ አሁን ወሬ ምንድነው ያለ መረጃ ልትሉ ትችላላችሁ። መረጃውማ የሚለቀቀው ነው። ስለ ሴባስቶፖል፣ ስለ ጋፋት፣ ስለ እብነት፣ ስለ ቋራ እየዘፈነ የሚያሳየው ጎርጎራንና የነጭ ቀለም የቀባውን ፋሲለደስን ብቻ ነው። ስለ ጎንደር ታሪክ እየተዘፈነ ፋሲለደስንና አንድ ጠላ ቤት አለ፣ ጠላ ቤቱና ጎርጎራን ነው የሚያሳዩት። ይህ ጎንደር የጠላ ቤት ታሪክ አይደለም ያለው። ጎንደር ፋሲለደስ ብቻ አይደለም ታሪኳ። ጎንደር ጎርጎራ ትናንት አብይ እየሰሩ አይደለም ታሪኳ። ጎንደር ስንት 44 ያለባት ስንት ታሪክ ያለባት ከቋራ እስከ መቅደላ ያለ የረዘመ ታሪክ ያላት ነች። በአፄ ቴዎድሮስ ብቻ ብናየው። ስለዚህ ይህንን ለምን አደረጉት? አሁን አክቲቪስቱ ተሰንዶ ተሰጥቶት እያጠና ነው። አሁን አርቲስቶች እስከ ጥምቀት ለቃችሁ ጨርሱ ተብሏል። ስለዚህ እስከ ጥምቀት ይለቃሉ። 1 2 3 ቀን የሚደመጡበትና ፋታ ለህዝብ አፕሎድ እንዲያደርጉት ነው ያን ቪዲዮን እንግዲህ ኮሪደሩን ብቻ። ስለዚህ ለጎንደር ሰርቶ ለጎጃም ሳይሰራ፣ ለወሎ ሳይሰራ፣ ለሸዋ ሳይሰራ፣ ለጎጃም ሰርቶ ለጎንደር ሳይሰራ የሚል በዚህ ጉዳይ ያጠነጠነ አክቲቪስቶች የተሰጣቸው ስራ አለ፣ ትእዛዝ አለ። ይህን ሁሉም አርቲስቶች ስራቸውን ለቀው ከጨረሱ በኋላ ህዝቡንና በተለይ ፋኖ ውስጥ ዘልቆ ገብቶ አስርጎ ባስገባቸው አማካኝነትም አስተጋብቶ ለመከፋፈልና ህዝቡን እርስ በርስ ለማመታተር ለመከፋፈል የመጨረሻው ስቴጅ ለመጨረሻው የጎንደሩና የጎጃሙን ስኳድ የሚረዱበት በቢሊየን የበጀቱበት ሴራ ነው። እንግዲህ ይህን ሴራቸውን አሉባልታ አይደለም ታዩታላችሁ። አርቲስቶች መልቀቅ ጀምሯል። ያያለ ዘልደታ አጀንዳ መስጠቱን እንዴት ጎንደር ባዷን እንደቀረች ያኔ ምን ሲል ነበር? አሁን ለምን ይናል ጀምሮታል። አክቲቪስቶች አሁን በዚህ የጎጃም እና የጎንደር አክቲቪስቶች በዚህ አንዳንድ የጀመሩ አሉ። ነገር ግን ደግሞ መጀመሪያ አርቲስቶች ለቀው ይጨርሱ። ምክንያቱም አርቲስቶች ሀሳባቸውን እንዳይቀይሩ ይህን ሴራ አላወቁትም። አርቲስቶች አሁን ፋሲል ደሞዝ ለቋል፣ አላወቀውም። ይሄን ሴራ መስፍን በቀለ ለቋል፣ አላወቁም። ሌሎችም አሉ፣ ካሳ ለቋል፣ አላወቁም። ሌሎችም አሉ የሚለቁ ገና። እነዚህ ከለቀቁ በኋላ ኦኬ ይሄ ነው እንደ ብለው እንዳይተውት አክቲቪስቱ ሁሉም አርቲስት ሙዚቃውን ስራውን ለቆ ከጨረሰ በኋላ ነው ይህን የሚጀምሩት። ያኔ ክፍፍሉን ይጀምራል። ይሄ ጥንቃቄ ያስፈልጋል። በተለይ ለአማራ ሕዝብ ይሄ ጥንቃቄ ያስፈልጋል። ይሄ ከባድ የሆነ አካሄድ ነው። ይሄ ለትኩረት የሚሰጠው ትኩረት ሊሰጠው ይገባል። ሁሉም በዚህ የብልጽግና የሚዲያ ጋጋታና የሙዚቃ ዘመቻ መደናገር የለበትም። ምክንያቱም ጎንደርም ሆነ የትም ሆነ ተሰራ ለአማራ ነው። ነገር ግን ጎንደርን በነጭ ቀለም በጠላና አንድ ጎርጎራን ሰራሁላችሁ ብሎ የጎንደርን ህዝብና ለጎንደር የተለየ ነገር እንደሰራ አድርጎ ማቅረቡ ስህተት ነው። ይሄ ውጤቱ ግን ምንድነው? እነሱ ህዝብን ይከፋፍላል ብለው ስላሰቡ ነውና ትኩረት ያስፈልጋል፣ ጥንቃቄ ያስፈልጋል።